ፍሬ ልትሄድ ስትል ለምን ኪዲ አትገባም የሚል ሀሳብ መጣ። በዛ የተነሳ ኖሞርን ተቀላቀያለሁ። ቁም ነገር ስራ ቦታ ላይም ስምሽን ስናየው ውፈይ ነገ ቆንጆ ቀን እናሳልፋለን አልን ምናምን ይሉኝ። ለእድሜውም ለክብሩም የሚመጥን እውቀት ብታሳውቀው አይሻልም? ስክሪፕት ሳነብ አስተያየቶች ትይዛለህ። ብሰራውም ባልሰራውም ነው ይሄ። አንዴ ገለል ትልልን ልዑሉን ማናገረው ጉዳይ አለ። የመጣ ሰው ንጉስ አርማ ላይ ቅሬታ አቅርቦ ሲወጣ አላጋጠመንም እና ቢያላችሁ ማለት ነው። ሰሪ እስከመሆንበት ጊዜ ድረስ ስንት ሰው ቤቴ ውስጥ መጥቶ ሄዷል። ስለዚህ አንዷን ካራክተር አታጣም። ፈረንጆቹ ልጄን አትወስዱም ስል በቃ በደንብ እናት ነኝ፣ ለልጆቼ ጓደኛ ነኝ። አሁን ደርሰውልኛል። እንግዲህ ትመርጫለሽ መድረክ ወይስ ካሜራ? ስክሪፕት መያዝ ጥሩ ነኝ አላማዬ ብዬ ከያዝኩት። ሰላም እንዴት ናችሁ? ተዋናይት ቅድስት ገብረስላሴ ይባላለሁ። በዚህ ሳምንት የመሰንበቻ የሬዲዮ ፕሮግራም እንግዳ ነኝ። ቅድስት ገብረስላሴ ስለተገናኘን የመሰንበቻ ፕሮግራም እንግዳ ስለሆንሽ ደስ ብሎኛል። እንደምን አለሽ? ሰላም እንዴት ነህ? እኔም አመሰግናለሁ። እንዴት ከረማችሁ አድማጮች? አለን ይመስገን ደህና ነን። ስዕል ለመስጠት በአፍሮ ጸጉር ነው ያየሁት። ብዙ የሚባለው እናት አርበኛ መስለሻል። አዎ እንግዲህ ደስ ይለኛል አጭር ጸጉር ማድረግ። አርበኝነት እኮ አለብን ሁላችንም ጀግኖች በኢትዮጵያ ከደማችን ነው። እውነት ነው። በተለየ መንገድ ልከተለው የምትዩ ይሄ ፋሽን ካለባበስ ከጸጉር ከስታይል የሆነ ሰሞን የሚለመዱ ልምዶች አሉ አይደለ? እንዲህ አይነት አሳዳጅ ነች። ንጹህ መሆን ከሚሉት ነኝ። ግን አንዳንዴ ደግሞ ቆንጆ መልበስ ደስ ይለኛል። እንደ ፕሮግራሙ እንደሚሄድበት ቦታ ብለብስ ደስ ይለኛል። ግን ያን ያለ ልብስ ተጨናቂ አይደለሁም። ባለኝ ነገር ላይ የተንተራሰ ነው ኑሮዬ። በህይወቴ ልክ ነው የምለብሰው። አፍሮ ድንገት ነው የመጣው። ጸጉር ላይ ብዙ ጎበዝ አይደለሁም። ሹሩባ መስራት ምናምን አልችልም። እንደገና ደግሞ ጸጉር ቤት መሄድ አልወድም። ረጅም ሰዓት ጸጉር ቤት መሄድ አልወድም። ወረፋ ያስጨንቅሻል? ወረፋውም ያስጨንቀኛል። ረጅም ሰዓት እዛ ካስኩ ውስጥ መግባቱም ምኑም ብቻ ብዙ ጸጉር ቤት ወዳጅ አይደለሁም ከልጅነቴ እስካሁንና ስለዚህ ቀላሉ ነገር ጸጉር አጠር ሲል በፍሪዝ ይሆናል ጸጉሬም። ስለዚህ እሱ በደንብ ገላግሎኛል። ኖሞር ቲያትር ላይ ገባሽ። ድንገት ነው የተቀላቀልሽው። ጥሪ ወደ አንቺ መጣ? አዎ አጋጣሚ ፍሬህይወት መለሰ የቲያትሩ ፕሮዲውሰር ናት። እሷ ወደ ውጭ መሄድ ነበረባትና እዚህ ከተሻለ ወርቁ ጋር ሌላ ቲያትር በአገር ፍቅር ቲያትር እየሰራሁ ነውና ብዙ ጊዜ እናወራ ነበረ። እንደዚህ ኖሞር ላይ እንደዚህ ምናምን እቀልዳለሁኝ። እኔ ማናችሁ ነው መርዝም ሰጣችሁ የምትወጡት ምናምን ነበር። እና አጋጣሚ ልክ ፍሬ ልትሄድ ስትል ለምን ኪዲ አትገባም የሚል ሀሳብ መጣ። በዛ የተነሳ ኖሞርን ተቀላቀያለሁ። ከተመልካች ጋር ሳየው በጣም ጥሩ ስሜት ተሰምቶኝ ነበር። እኔ ስቀላቀል ደግሞ ቲያትር ምንድነው ልክ ስትሰራው ስቴጅ ላይ ሌላ ስሜት ይሰጣል። አንዳንዴ ደግሞ ባየሁት ትላለህ ራስህ ቲያትሩ ሰቡ ስሜቱ እንደዚህ የሆነው ምን ቢሰማው ነው የሚል ስሜት ይሰማልና ሁለቱም እድል አጋጥሞኛል። ኖሞር ላይ ተመልካችም ነበርኩ፣ ደግሞ ተዋናይም ነኝ ማለት ነው። ሁለቱ የተለያየ ስሜቶች ቢሆኑም ቁም ነገር ማውራት ስፈልግ ብቻ እኮ ነው አንቺ ጋር መመጣው። እኔስ ብትይ እኔ ቆንጆ ቆይ እያየሻት ነው? ያት ስሙት። ቆይ እስኪ ኢሊ ደግሞ ደህና ፊት እንዳለው ሰው አትገርምሽ? ቡግራን ፊቷን እየለጠፈች ቫኬሽን ላይ ምናምን ስትል አትገርምሽ? ወይ ትጂ ያንቺ ስልክ ደግሞ አሳጣት ነው። ኧረ ተይ እኔማ በጣም ነው የገረመች። አዲስ አይደለሽም ኮሜዲ ስትሰሪ። በተለመደው በዕለታዊ ህይወትሽ ውስጥ ሳቅ አቀባይ ነሽ ወይስ ሳቅ ተቀባይ ነሽ? ይሄ ለጨዋታ አድማቂ የምንላቸው ሰዎች አሉ አይደለ? መሳቅ ደስ ይለኛል። በጣም ዘና ያለ ቦታ ላይ መገኘት በጣም ደስ ይለኛል። ጓደኞቼ አንቺ ካለሽ ደስ ይለናል ይላሉ። እንግዲህ ስራ ቦታ ላይም ስኬጁል ሲወጣ ስምሽን ስናየው ውፈይ ነገ ቆንጆ ቀን እናሳልፋለን አልን ምናምን ይሉኛል። እኔ ኮሽን ሰምቼ ነው። ናይስ። ስለዚህ ጥሩ ነኝ ማለት ነው። እንደዚህ ጨዋታዎች ላይ ምናምን ይሄ አጋጣሚ ሆኖ ሰው ወደምትፈልግበት ቦታ አይደል አንተ የምትሄደው። ስለዚህ እኔም አጠገብ ያሉት ሰዎች ዘና ፈታ የሚያደርጉ ሰዎች ናቸውና እኩል ነው የምንቀባበለው። ዘና ያለ ስሜት እንፈጥራለን። ጥሩነቱ እዚህ ሙያ ላይ
ተመሳሳይ አንድ ድርሰት ቢሆንም የምንሰራው ግን በየቀኑ አዲስ የሚያስቅ ነገሮች ይፈጠራሉ፣ ሁነቶች ይፈጠራሉ። በቃላት ተስቃለ፣ ቃላት ተሳሳታለን፣ አነጋገር አካሄድ ያስቃል። እንደዚህ የሆነ ነገሮች እንደዚህ ያሉ የዕለት ተዕለት ህይወታችንን ደግሞ አንስተን እንደዚህ ምን ተሳስቀየ እንደዚህ ነው እየተሳሳቀን ስለሆነ የምንሄደው እየተቀባበልን ነው የምንሄደውና ይሄ በጣም ኮስታራ ከሚባሉት ሰዎች ውስጥ አይደለሁም። በደንብ ፈታ ላለሁኝ ግን አንዳንድ ጉዳዮች ላይ ደግሞ በደንብ ሲሪየስ ነኝ። የቲያትር ስክሪፕት ሲሰጥሽ ከቲያትርም ከፍ እንበል ሌሎች ስክሪፕቶችም ሲሰጡሽ መጀመሪያ ምንድነው የምታረጊው? የመጀመሪያው ታሪኩን መውደድ ነው ዋናው ነገር። ታሪኩን ከወደድኩት በኋላ የተሰጠኝን ገጸ ባህሪ ነው ማየው። ያቺ ገጸ ባህሪ እዛ ታሪክ ላይ ምንድነው ስራዋ? የምትፈጥረው ነገር አላት ወይ? በተሰጠኝ ገጸ ባህሪ ላይ ታሪኩ ያጠነጥናል ወይ? ትልቅ ነው ትንሽ ነው ብቻ ሳይሆን ይቺ ገጸ ባህሪ እዛ ታሪክ ላይ መምጣቷ የሚፈጥረው ነገር አለ ወይ? እሱን ነው ቼክ የማደርገው። ቀጥሎ ከታሪኩ ቀጥሎ እሱን ቼክ አደርጋለሁኝ። ከዛ በኋላ ግን ዝም ብሎ በአጠቃላይ በልምድም ስክሪፕት እንግዲህ ደጋግሜ በማንበብ የተነሳ ሳይሆን ምንድነው ልክ ስክሪፕት ሳነብ አስተያየቶች ትይዛለ። ብሰራውም ባልሰራውም ነው ይሄ ነገር ቢሆን ገር እዚህ ጋር ልክ አይደለም የጻፉት ነገር እዚህ ጋር እንደዚህ እዚህ ጋር እኮ ይሄ መኖር አይለበትም እዚህ ጋር ይሄ ቢገባ ምለው ነገር ሳነብ አጠቃላይ ገና ሳነብ ለደራሲው ሳነብ የሚሰማኝ ስሜት እሱ ይኖራል። እሱን ሁሉ ጊዜ በማስታወሻ ይዛለሁ። ከዛ መልስ የተሰጡትን ተውና መልስ ያልተሰጡትን ጥያቄዎች ግን ብሰራውም ባልሰራውም ለደራሲው እናገራለሁ። ይሄ ስክሪፕቱ ላይ ያለ ጉድለት ነው፣ እኔ እንደዚህ ተሰምቶኛል ብዬ እናገራለሁ። ከሰራሁት ደግሞ ገጸ ባህሪ ላይ ደግሞ ጥያቄ ያቀርባለሁ። ሙያዊ ቢሆንም ትክክለኛ ነገር ነው ብዬ አስባለሁ። ግን ደግሞ እንደ ሰው ስናስበው ይሉንታ ይዘናል አይደል? አንዳንዴ ግልጽ ነሽ ማለት ነው። ይሄ ያመንሽበትን በድፍረት አይሆንም ይሄ ቢወጣ አይነት በዚህ ሁሉም ሰው ያቀኛል። ኢቭን አብረውኝ የሰሩት ብቻ ሳይሆን በስሚ አብረውኝ ያልሰሩት ሁሉ ያውቃሉ። እና አንዳንድ ሰዎች ስክሪፕት መጥተው ሲሰጡኝ ካልሰራሽ እንኳን አስተያየት ትሰጭናለሽ አይደል ይሉኛል። እዛ ድረስ በደንብ ያቆኛል። የሚሰማኝን ነገር ፊት ለፊት እናገራለሁኝ። ካልሰራሁትም ለምን እንዳልሰራሁት እናገራለሁኝ። በቃ ምን ጠቀመሽ ምን ጎዳሽ? ግን አንዳንዴ እኮ የሆነ ነገር አለው አይደል? የሚጎዱ ነገሮች አሉት። ሰዎች አሁን ለምሳሌ ረጅም ጊዜ ለምሳሌ አልገባኝም ነበር ይሄ ሰዎች ይሄንን እንደዚህ አሁን እንዳልኩ ቅድስ እኮ በጣም ስክሪፕት ላይ አሪፍ ናት ምናምን ብለው እንደሚያወሩ አውቃለሁኝና ይሄ ነገር ጥሩ እንደሆነ ነው ማውቀው። ግን ለካ አንዳንድ ሰዎች ይፈራሉ። አይ በቃ ባትወደውስ ወይም ደግሞ የሆነ ነገር ብትልብንስ ምናምን ብለው ስራ አጥቼ አውቃለሁ። በዚህ የተነሳ ስራዎች አጥቼ አውቃለሁኝ። ካስት ሳያረጉኝ ቀርተው ኢቭን በቃ ከፍርሃታቸው የተነሳ ወደ እኔ ሳይመጡ ቀርቶ ያውቃል። በኋላ ላይ ስንግባባ ወይም በሌላ ስራ ሰዎች ሲያገኙኝ እንደዚህ እኮ ታስበሽ ወሮሮ አደገኛ ናት እሷ ምናምን ተብሎ ሳይመጣ ቀረ ስክሪፕት ምናምን ይሉኛል። የሆነ ጊዜ ያናድደኝ ነበር። አሁን ግን ትልቅ ሰው ሆኛለሁ። የኔ የሆነ ነገር ማን ይወስደዋል? መምህር ባሮክ ለእድሜውም ለክብሩም የሚመጥን እውቀት ብታሳውቀው አይሻልም? አንዴ ገለል ትልልን ልዑሉንም ማናገረው ጉዳይ አለኝ። ንጉስ አርማ አሁንም እየታየ ነው። እንደው ያኔ ልክ ሊመረቅ ሲል አካባቢ ነበር የተገናኘ ነው። ከዛ እኔም ተመለከትኩት እና ምን እንደተመለከትኩት ታውቂያለሽ? ሰው ታሪካዊ ነገር ስለ ሀገሩ ሲነገረው በጣም ደስ ብሎት ነው የሚመለከተው። እና የንጉስ አርማ ቲያትር ከዚህ ቀደም ታይቷል። ከአመታት በኋላ እንግዲህ በሌላ ተዘጋጅቶ ሲመጣ ደግሞ የተለየ ድባብና የተለየ የቲያትር አፍቃሪያንን ይዞ መልሷል። ምን ተመለከት? እንግዲህ ያው ንጉስ አርማ ታሪካዊ ቲያትር ነው። ከዛ ደግሞ ለኔ ታሪካዊ ቲያትር ነው። ለኔ በግሌ ለራሴ የግሌም ታሪካዊ ቲያትር ነው ለኔ። ምክንያቱም በፊት ጩጬ ሆኜ ናፓታን ልዕልቲቷን ሰርቻለሁ። አሁን ደግሞ ጎልምሼ ንግስቲቷን እየሰራው ነው። የራሱ ከንግስት ጋር ነው ማወራው። የራሱ አንድ ልዩ ነገር ያደርገዋል ለኔ። ከዛ ደግሞ በሁለት አዘጋጅ ነው የተዘጋጀሁት። ማን ያዘዋል ነው አሻ ነው ያን ያዘጋጀው። አሁን ደግሞ ተሼ ነው ተሻለ አሰፋና የሁለቱን ልዩነት ያዘገጃጀት ልዩነት ከሁለቱም
ትምህርት ቀስም ያለው የተለያየ ነገር አድርጊያለሁ። አሁን እንዳልከው ምንድነው ሰዎች ረጅም ሰዓት የሚያስቀምጥ አንድ ቦታ ሀሳባቸውን ሰብስበው ለማየት የሚቸገሩበት ጊዜ ነው ተብሎ ይታሰባል። ቲክቶክ አለ፣ ብዙ ነገሮች አሉ አሁንና ይሄኛው ሲሰራ እንደሱ አይነት ፍርሃት ነበር እና ይቀነስ ረጅም እንዳይሆን እንደዚህ እንዳይሆን ሰው እንዳይሰለችብን ይባል ነበር እና እንደውም የሆነ ጊዜ እኛ ነን ተሽበኛ ይሁንብህ አንተ ያሰብከውን ሁሉ አውጣ እና ስራው እና አንተ ምርጥ አድርገህ ከሰራኸው እኛ አሪፍ አድርገን ከተጫወት ነው ሰው ቁጭ ብሎ ያልግድ የለህም ምናምን አለውና በዛ መንገድ ነበር የተሰራውና እንዳሰብነው ሲከፈት የነበረው ተመልካች በጣም ደስ ይላልና እንደውም የቲክቶክ ዘመንን ልጆች አመጣችሁልን ቴንኪው ምናምን አሉን። በጣም ትንንሽ ልጆች ወጣቶች ምናምን ናቸው አሁንም መተው ቲያትራችንን የሚያዩት ደስ ብሏቸው ነው የመጣ ሰው ንጉስ አርማ ላይ ቅሬታ አቅርቦ ሲወጣ አላጋጠመንም። ቅር ያለው ሰው እስካሁን ድረስ አላየንም። ታሪካዊ መሆኑ በጣም ጥሩ ነው። በዛ ላይ በእውነተኛ ታሪክ ላይ የተመረኮዘ ስለሆነ የበለጠ ደግሞ አሳማኝነቱ ያ ነው። በልዩ አቀራረብ ነው የቀረበው። ዝግጅቱ በጣም ውብ ነው። ውብ ነው። ከጦርነት ከተመለስኩ ወዲህ ወደ እኔ እልፍኝ ብቅ አለ ማለትህን ስመለከት ልጄን አንዳች አስቀይሜ ይሆን እያልኩ ሳስብ ነበር። ንግስትነት እንዴት ነው የሚገርም ልክ ስቴጁ ላይ ልብሱን ለብሻውን ባክ ስቴጅ ምናምን ለብሼ ስቴጅ ላይ ልገባ ስል ነው ክራውኑን ማረገው። ልክ ክራውኑን ካረኩ በኋላ የሆነ አለው የሚሰጥህ እንትን ረጋ በይ ቅድስት የሚል ስሜት ይሰማል። በቃ አንዴ በቃ ቆጠብ ግርሽን ምናምን ይላልና ልክ በቃ መድረኩ ላይ ስገባ ምናምን እንዲህ ምናምን ይሄ አንገት ሰበር እንድታረግ አይፈቅድልህም። ራሱ ቦታው ቤተ መንግስቱ ዙፋኑ ልብሱ ምናምን ቀጥ እንድትል ያረጋል። ይሄ ይገርመኛል ይሄ ስሜትና ያነዳሽ ለነዚህ መላወቻ የሚሆን ወርቅ እንቁ አይማዳ ካባሩ ዲቃች ለንጉስ የሚገባ ስጦታ በሙሉ ለመስጠት በፈረስ ባላባቶች ስም ካሊገባል ካሊገባል አላችሁን የምትጠብቁ ትልቅ ሰዎች እንደሆናችሁ ገምታለሁ። ያለ ቲያትር አንቺ ማሰብ እንችላለን። እንግዲህ አሁን ብዙ ቲያትሮች ሰርተሻል። የቅርቦቹ እንግዲህ የሌሊት ሙሽሮች አሉ እዚሁ ሀገር ፍቅር ከዚህ ቀደም የነበሩ ቲያትሮችም አሉና ቲያትርን አቁሚ ብትባይ ከባድ ነው። በጣም ከባድ ነው። የቲያትርን ይሄ ለጊዜው ልጆቼ ትንንሽ ልጆቼ የነበሩ ጊዜ ልጆቼ የማሳደግ ኃላፊነቱ የነበረ ጊዜ ያኔ አቁሜ ነበር ቲያትሩን አቁሜ ነበር። በአካል አቁሜው ነበር። በመንፈስ ግን በጣም ነበር በጣም ጨነቅ ነበረ። በቃ ዓለም በቃ የቆመች ነበር ይመስለኝ። ህይወቴ በቃ ያበቃለት አይነት ስሜት ተሰምቶኝ ያውቃል። ነጭናጫ አልቃሻ ምናምን ሆኜ ነበር። በቃ በጣም ይደብረኝ ነበርና ተመልሼ እስከመጥቼ ስቴጅ ላይ እስከምቆም ድረስ አላመንኩም ነበር። ቲያትር በቃ እኔ እንጃ አሁን እንደዚህ ሰዎች ሲሰሙን ያጋነንን ምናምን ሊመስል ይችላል። የሚገርም ነገር ቲያትር እኔ አሁን ቲያትር ማያለው የሌሎች ሰዎች የጓደኞቼን ቲያትርና ቁጭ ብዬ ቲያትር እያየው እቀናለሁ ልክ ራሴ እየሰራው ግን የሌላ ሰው ቲያትር ያይ ወይኔ እዚህ ቲያትር ላይ በኖርኩበት እንደዚህ ሲጫወቱ በተለይ ቆንጆ ሲጫወቱ ሳይ ወይ እዚህ ቲያትር ላይ በኖር ምናምን እላለሁ። እንደዚህ አይነት ስሜት ይሰማኛልና በቃ ይሄ ነው እንጃ። ያለ ቲያትር ያው ግዴታ ከሆነ መኖር ይኖራል፣ ግን ሌላ ስራ በጣም ከባድ ነው የሚሆንብኝ እና ቢያላችሁኝ ማለት ነው። ሁላችሁም አንድ ማህፀኔን የተጋራችሁ የምወዳችሁ ልጆቼ ናችሁ። አንድ ላይ ሆናችሁ በፍቅር በሰላም አብራችሁ አስታሙኝ ብላችሁ እምቢ አላችሁኝ። እንግዲያውስ ላያችሁ አልፈልግም። ከቲያትርም ብዙ ፊልሞች ላይ ድራማዎች ላይ ማለሽ እንግዲህ ከሞጋቾች ጀምሮ የተለያዩ ድራማዎችንም ሰርተሻል። የአክሽንና የከቱ ጊዜ ደግሞ ከቲያትሩ ባለፈ የተለየ ትርጉም አለው። ሌላ ልምድ ነው። ሌላ የሚጠይቃቸው ነገሮች አሉ። ስለ ድራማዎች ንገረኝ እስቲ፣ ስለ ሞጋቾችም። በዛ ላይ ደግሞ እምልሽ አዲስ አበባ ነው የተወለድሽው። መኖር የሚጠይቁ አንዳንድ ከባቢዎችን ባህል፣ ዘይ፣ አነጋገሩን ለማወቅ የነበረብሽ ነበረ ሞጋቾች እና ስለ እነሱ የድራማ ልምዶች ደግሞ ጥቂት ብናወራ ቅድስት። ሞጋቾች ላይ መልካም እኔም ልክ እንደ ተመልካቹ መወዳት ገጸ ባህሪ ነበረች። በጣም እርጎዬ ባሏ እርጎዬ የሚላት ካራክተር ናትና ሰው ናት። በቃ እውነተኛ ሰው ናት። ይሄ ጊዜያዊ ነገሮች ማያሳጥፏት ምናምን በጣም ጠንካራ ሴት ናት። ለምን ዓላማ እንደመጣች ታውቃለች። ሰው ቤት ነው የምትሰራው። እዛ ሰው ቤት ውስጥ ስትሰራ
ለደሞዟ ስራዋን ትሰራለች፣ ለህልውናዋ ደግሞ ከሰዎቹ ጋር ቤተሰብ ናት፣ በደንብ ቤተሰብ ናት። ለልጅቷ እዛ ቤት ለነበረችው ልጅ እንደ እናት ነው ትሪት የምታረጋት። አንቺ በሰላም ነው የደወልሽው? ላገኝሽ እፈልጋለሁ። ለምንድን ነው የምትፈልጊ? አይኗን ማየት እፈልጋለሁ። እናትነቴን የካድኩትም ቀን እንዲወጣላት ብዬ ነው። አንዳንዴ ያው አንዳንድ ስራዎች ላይ ሰዎችን ታያለ ምናምን ትለምዳለ። ሌላው ትልቁ ነገር ግን ምንድነው ቤታችን ውስጥ የሚመጡ አሉ አይደለም ለኛ አጋዦች ሆነው የሚመጡ። አዎ እንግዲህ ስንት ሰው ቤታችን ውስጥ መጥቶ ሄዷል አይደል? እኔ በታሪኬ ከልጅነቴ ጀምሮ እስካሁን ራሴን ችዬ እኔም እንግዲህ እኔም ማሰሪ እስከመሆንበት ጊዜ ድረስ ስንት ሰው ቤቴ ውስጥ መጥቶ ሄዷል። ስለዚህ አንዷን ካራክተር አታጣም ከነዛ ውስጥ ታገኛቸዋለሽ። አዎ እኔ ልጄ ቅዱሴ ትንሽ ሆኖ እንትን ለምዶ ነበር እንደዚህ ለምሳሌ እንትን የሆነ ላይ ይወጣና ቅዱስ ናውረድ ምናምን መስኮቱ ላይ ተሰቅዬ ነው ምናምን ይል ነበረ እና ይሄ አየው ይመጣል እንደዚህ አይነት ነገር ከመላመድ ይመጣል። ስለዚህ መልካምን ከነዛ ውስጥ ካንዷ ነው ልወስድ የምችለው። ሌሎቹ እንግዲህ ያው የእግር እሳት አለች፣ እሳት የሆነ ሴትዮ ናት። እሷ የአብርሃም ነው ደግሞ እሱ ላይ በደንብ ሰርቷል። በደንብ ነው ይሰራኝ ከአረማመዴ ጀምሮ ከአስተያየቴ ጀምሮ ከምናምን እንደዚህ እንድትሆን ነው የምፈልገው ሴትዮዋ በቃ ምናምን አለኝ። በዛች መሰረት ነው የምሰራው። ጥሩነቴ ከአዘጋጆቼ ጋር በጣም ጥሩ ነኝ። በደንብ እስከ መጨረሻው ሰማለሁ። እዚህ ሙያ ላይ ትልቁ ነገር ሁልጊዜ ተማሪ ነህ። አውቄ ያለው ጨርሻለሁ የምትለው ነገር የለም። አዲስ ስክሪፕት በመጣ ቁጥር አዲስ ተማሪ ነህ አንተ። እንደው ግን የሆነ ፍቅ ስትለኝስ ለትምህርቷ የሚከፈልላት ቀደሽ የማጨረሹ ብር ነው። ለምን የምድር ገነት ውስጥ ገባች ነው የምትይው? እሺ ይሁን፣ ግን አንቺን ላገኝሽ እፈልጋለሁ። ብዙም ፊልሞች ሰርተሻል የተመጠኑ ቢሆንም እነዛ ፊልሞች ላይም የማያቸው ነገሮች እንደዛ ናቸው። አንዱ እኮ እኔ ያልታሰበው አይደለ የአእምሮ እክል የገጠማት እናት ሆና የሰራችው። የሚፈትኑሽ ገጸ ባህሪዎች ሲመጡ እንዴት ነው የምታልፊያቸው? ይፈተነኛል ብለሽ የምታስቢ ነገር ሲኖር ለራስሽ የምትሰጪው ምላሽ እንደምን ያለ ነው? ገጸ ባህሪዎችን ብዙ ጊዜ ወደ ራሴ ነው ማመጣቸው። እኔ በሆንስ እላለሁ። እኔ በሆን ምንድነው ማደርገው? በምን መንገድ ነው ይሄንን ለሰው መንገር የምችለው? ሰዎችን ላሳምን የምችለው በምን መንገድ ነው ብዬ ገጸ ባህሪዎችን ወደ ራሴ ያመጣቸዋለሁ እና አንዳንዴ አብረውኝ ከሚሰሩት ጋር በደንብ ፋይት አደርጋለሁ። እንዴ እላለሁ ክፉ ጨካኝ ናት እንትና ምናምን አይደለችም። ማን ነው ጨካኝ ያረጋት? አንተ አይደለም እንዴ ምናምን ከገጸ ባህሪዎች ጋር አብረውኝ ከሚሰሩት ጋር ፋይት እናረጋለን። ያንተ ካራክተር እኮ እንዲህ ስላረጋት ነው እንደዚህ ሆነች እኮ እቺ ሴትዮ እንዲህ በመሆኗ ነው ምናምን እላለሁኝ። ስለዚህ መጀመሪያ እንደዛ ነው ማድረገው። ሞቲቫን አስባለሁ። ምንድነው እዚህ ጋር ያደረሳት ጉዳይ? እቺን ሴትዮ ለምንድነው ያበደችው? ለምን ጎዳና ወጣች? ለምን አዲክትድ ሆነች? ለምን ገዳይ ሆነች? ለምንድነው ሰውስ እንዲህ ያለ ልክ የምታፈቅረውስ? ምንድነው ችግሯ? ምናምን ብዬ የተሰጠኙን ገጸ ባህሪዎች ሞቲቫቸውን ከተጻፈው ደራሲውም ጋር ካዘጋጁም ጋር እንደዚህ በደንብ አወራለሁ። ምንድነው ችግሯ? እቺ ሴትዮ ዝም ብላ ለምንድነው የምታፈቅረው ብዬ ጠይቃለሁ። ለምንድነው የምትጠላው ብዬ ጠይቃለሁ። መልስ ካላገኘው እሱን ነገር በደንብ ቼክ አደርገዋለሁኝ እና ያ ነገር የበለጠ ወደ ካራክተሯ እንድቀርብ ያደርገኛል። ምንድነው አፍ ውስጥ ያለው ማስረባ? እኔ አንተ ለማይሞላ ሆድ መከራይ ነው ያለው። አንተ በኔ በር ትቀልዳለህ። ለኔ ስትል ይመስላል የምትለምነው? ለኔ ስትል ይመስላል የምትለምነው? ያልታሰበው ላይ ያለችው እናት ጎዳና ላይ የወጣች ናት። ብስጩ ናት። ልጅ በመውለዷ በጣም ትናደዳለች። ምክንያቱም በቃ የሆነ ይሄ ልጅ ባይኖር ኖሮ ወይ የፈለገችውን ሰካራ መሆን ትችላለች፣ ወይ የሆነ መሄድ ትችላለች። ግን እናትም መሆን አትፈልግም፣ እናትም መሆንም ትፈልጋለች። ሁለቱም እኩል ነው የሚመጣባት። ልጇን ታባረረውና አጠገቤ ተፋላይ ምናምን ብላ ለሰከንድ ደግሞ ከአይኗ ላይ እንዲጠፋ ደግሞ አትፈልግም። እንደዚህ አይነት አሁን እቺን በቃ ካልካድካት በስተቀር በምን ትጫወታለህ? በቃ ማንነቷን መካድ ነው ያለባት። በቃ ልጆቹ እኮ ሲበሉ አይቼ ነው። ልጆቹ እናንተ አንድ ናችሁ። ማስረባ ፈረንጆቹ ልጄን አትወስዱም ስል እንደዚህ እንደምታቃጥለኝ መቻው። እናት ስለሆነ ያነሳ ነው። ሁለት ቆንጆ ልጆች አሉሽ። አሁን ብዙ ነገራችን ድብቅ አይደለም። ማህበራዊ ስር ገጽ ላይ እናሳያለን እና እናቃቸዋለን ባንተዋወቃቸውም ልልሽ ነውና አድገዋል። አንቺንም እንደሚያግዙ ተስፋ አድርጋለሁ። ከምትአጋሪያቸው ነገሮች እሱን እመለከታለሁ። እንዴት ያለ እናት ነሽ? ያው ምንድነው መሰለ በቃ በደንብ እናት ነኝ።
ለልጆቼ ጓደኛ ነኝ። አሁን ደርሰውልኛል እግዚአብሔር ይመስገን። በደንብ ጓደኛ ነን፣ እንግባባለን፣ ተነጋግረን እንግባባለን። ተነጋግረን ማንግባባ ከሆነ ደግሞ ወደሚቀጥለው እንሄዳለን። ምንም እኔ አሁን በቃ መመታት ካለባቸው ይመታሉ። በቃ አንዳንድ ጥፋት ሁለቴ ጥፋት ካጠፉ በሶስተኛ እንደገና ቁጭ ብዬ አላስረዳም። ምናምን ልጆቼም ይሄን ጸባይን ያውቃሉ። ገና አሁን እንደውም በመተያየት ነው ምናምን ስል ኢቭን እንደዚህ የሆነ ቶን ላይ ከደረስኩ ራሱ ሊያስረዱኝ ሁሉ አይሞክሩም። ጸጥ ነው የሚሉት። ከበረደልኝ በኋላ ነው እንደዚህ እኮ ነው ማማ ይሄንን እኮ የሆነው እኮ ይሄ በዚህ ምክንያት ነው ምናምን ነው የምንባባለው። ድሮም ልጆች ሆነው ጓደኛዬ ራይል ተሾመ ትባላለች እንትና ዳይሬክተር ናት እና ሪች ቤት ትመጣለች እና ስታይ ባህላዊም ዘመናዊም እኩል ነው የሚሄደው ትላለች። እኩል ባለ ፊልማችንን እኩል እናያለን፣ እንነጋገራለን። በቃ ይሄ ገደብ የለውም። ስናወራ ከልጆቼ ጋር በደንብ ነው የምናወራው። በቃ እስካጋጠመን እስከሚያጋጥመን ነገር ነው የምናወራው። ከዛ በኋላ ግን የሆነ ጉዳይ ግን በቃ አለ ደርዛለሁ። በቃ የማይታለፍ ነገር አለ። ትዕዛዝ ማክበር አለባቸው። እኔም ልጆቼን አከብራለሁ፣ እነሱም እንዲያከብሩኝ ይፈልጋለሁ። እንደዚህ አይነት ነገሮች አሉ። ሁሉንም ነገር ተግባብተን ተስማምተን ነው የምንኖረው። ሙያሽን ያግዛሉ። ስለ ገጸ ባህሪዎችሽ የመጀመሪያ አራሚዎችሽ የሆኑ ደስ ይላቸዋል። አሁን ቅዱሴ ብዙም ኢንተረስቲንግ አይደለም። ሙዚቃ ነገር ይመካከራል። ሙዚቃ ደስ ይለዋል። ሙዚቃ ደስ ይለዋል ምናምን ግን በጣም ኢንተረስቲንግ አይደሉም ሁለቱም። በሌላ ሙያ ላይ ነው መሰማራት የሚፈልጉት። ምሰራቸውን ስራዎች ያያሉ። አንዳንዴ የሆነ ደስ ካላላቸው ይናገራል። ይሄኛው ግን ብዙም ደስ አይልም ምናምን ይላሉ። እናወራለን። ከሴቷ ልጄ ጋር በተለይ በደንብ እናወራለን። ምናምን ለምንድነው እንደዚህ መስራት የፈለግሽው ምናምን ትለኛለች። እንደዚህ ነው ምናምን ላምላታለሁ እና በደንብ በቃ በአቅማቸው ማገዝ የሚፈልጉትን ያህል ያገዛሉ። ማመስገኛዬ የፈጣሪን ጸጋ መመስገኛዬ ማመስገኛዬ ደግነት ቸርነቱን ክብሩን ማያዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ ማመስገኛዬ ፈጠን ያሉ ጥያቄዎችን ጠይቄ ያበቃለሁኝ። እንግዲህ ትመርጫለሽ መድረክ ወይስ ካሜራ? በቲያትር መድረክ ላይ በቀጥታ ከተመልካች ጋር መገናኘት ወይስ ደግሞ በፊልም ካሜራ ፊት ለፊት መሆን ይበልጥ ያረካሻል? መድረክ ላይ መሆን። እሺ ድምጽ ወይስ እንቅስቃሴ? በሬዲዮ ድራማ በድምጽ ብቻ ስሜትን መግለጽ ወይስ ደግሞ በፊልም ሰውነትን እንቅስቃሴ እያሳዩ መተወን የትኛው ይከብድሻል? ሬዲዮ ከባድ ነው። ሬዲዮ በጣም የሚገርመው ሰው ዝም ብሎ ሬዲዮ ሲባል ቁጭ ብለን የምናነብ ብቻ ይመስላችኋል። ፊልም ላይ ይኸውልህ ከታክሽን አለ እየቆመ የምትበላውን እየበላ ለምሳሌ ማልቀስ ከሆነ ባህን ፊትህ ምንድነው ፊት ይንቀሳቀስልሃል። ፌሻል ኤክስፕሬሽን አለክ። እጅ ወራጫል፣ ትወድቃለህ፣ ትነሳለህ። ይሄ ሁሉ አለ ፊልም ላይ። መድረክ ላይም እንደዛው በድምጽ ጮክ በማለት ቁጣህን ምናምን እንቃውታ። ሬዲዮ እዚህ ውስጥ ጉሮሮ ውስጥ ሁሉም ነገር ያለው። እኔ ሁሌ አሁን ልትስቂ ከቻልሽ አላውቅም ጥፊ ሲሆን ትማታላችሁ። አያ ይሄ ሁሉ አሁን ያለ አንዳንዴ ተረቢዛ ነው የምትመስለው እና ይሄ እጅ እንደ ምናምን ይላል። አሁን እጅና እጅ ሲመታ ጥፊ ይመታል። ግን አንዳንዴ ጥፊ እንመታታለን። ምክንያቱም ድምጽ ላይ አልመጣ ይላል። ማፍቀርህን በሬዲዮ መግለጽ በጣም ከባድ ነው። የምታፈቀው ይሄን ሰውዬ እኮ አፈቅረዋለሁ ምናምን ስትል ድምጽ ውስጥ ነው። ጥላቻና ንዴትህ አሁን ይኸውልህ ጥላቻን የመድረክና የቲቪ ድራማ ላይ በአይነ ብቻ ትገልጸዋለህ። እስቲ አሁን አውርተህ አንድ ሰው እንደምትጠላውና እንደምትናደድበት ግለጽ ተብሎ ሬዲዮ ላይ አየው። ይሄ በጣም ከፍተኛ የድምጽ ችሎታ ይጠይቃል። ለሰዎች ወይ ይሄን ሰው እየተነቀዋለች ወይ ይሄን ሰው እየተወደዋለች ማለት ድምጽ ላይ ነው፣ ጉሮሮ ላይ ነው የሚያልቀው። ስለዚህ ከባድ ነው የሬዲዮ ድራማ። እኔ የምልሽ እኔኑ ነው የምትይው ገጸ ባህሪ እስካሁን ከተጫወተሻቸው ስራዎች ውስጥ እኔን ይመስላል የምትይው አንድ ገጸ ባህሪ ጥቀሽ ብትባይ? ሙሉ ለሙሉ እኔን የሚመስላል እምለው የለም፣ ግን አንዳንድ ቅንጫቢ ታገኛለህ። እንደው የሌሊት ሙሽራ ላይ ራሴን አግኝቼ አውቃለሁ። ቲያትሩ ላይ
አሁን ኖ ሞር ላይ አንዳንድ ጉዳዮች ላይ ራሴን እንትና አግኝቼው አውቃለሁኝ። የሆኑ በተለይ አንዳንድ ቦታዎች ላይ እንደዚህ ስሚ እላለሁኝ። አንዳንድ ቦታዎች ላይ እንደዚህ ይገኛል። ግን ሙሉ ለሙሉ እኔን የሆነ ገጸ ባህሪ አጋጥሞኝ አያውቅም። ረጅም ገጽ ያለው ስክሪፕት በቃልሽ ለመያዝ እንደው ምን ያህል ጊዜ ይፈጅብሻል? ስክሪፕት መያዝ ጥሩ ነኝ አላማዬ ብዬ ከያዝኩት ስክሪፕት ለመያዝ ቅድም እንዳልኩ በአንድ ሳምንት በቲያትር ጨርሼ እንትን ብያለሁ። አንድ ሳምንት ማለት አሁን ሰው ቀኑ ሙሉ ልሰራው አችልማ ሌሎች ህይወቶች አሉ። ስለዚህ በሆነ በሰዓት እንኳን ከፍዬ ይዤ ኦልሞስት በ4 ቀን ማለት ነው ስቴጅ ላይ ወጥቻለሁ። መድረክ ላይ እንደው መድረክ ላይ ያለሽ በድንገት ሳቅ መጥቶብሽ ለመቆጣጠር የተቸገረሽበት አጋጣሚ አለ? ውይ በጣም ብዙ እንግዲህ ከአለማየሁ ታደሰና ከፍቃዱ ከበደ ጋር መስራት በቃ ፍቄ እንግዲህ አሁን ከፍቄ ጋር ብዙ ቲያትር ነው የተጫወትኩትና በየቲያትሩ አንዳንድ ነገር አናጣም። አንድ ነገር ያረጋል ራሱ ፍቄ ያስቃል እና እንትን አይልም። በጣም እንትን የሚለው በመጋረጃ ላይ ስንሰራ ሙሉ ሰው እስከሚያውቅብን ሳቁ ብለው እስከሚያውቁብን ፍቄ ያስቆን ያውቃል እና ማቆም አቅቶን ማለት አቃተን በቃ እና ይሄ በቃ ለሀጫችን እንባችን ዝርብርብርብ እስከሚል ድረስ አስቆን ያውቃል እና እንደዚህ አይነት አጋጣሚዎች ብዙ ጊዜ ይፈጠራሉ። ተዋናይ ባትሆኚ? ተዋናይ ባልሆን ምን ሆን ነበር? እባክህ ነርስ ሆን ነበር። ነርስ መሆን ደስ ይለኝ ነበር ድሮ። አዎ ስለዚህ ጋውንሽን አድርገሽ አዎ አንድ ደም ተወስጂ ነበረ። እሺ ለመጀመሪያ ጊዜ መድረክ ላይ ስትቆሚ የተሰማሽ ስሜት በአንድ ቃል ግለጪው ብትባይ? ውይ ዓለምን ያዝኩት ነበር የመሰለኝ። የራስሽን ስራዎች መልሰሽ ስታይ በጣም ነው የምትደሰችባቸው ወይስ ደግሞ እንደው ጥቃቅን ስህተቶችን እየፈለግሽ ራስሽን ትተቻለሽ? ሰዎች ያው እንግዲህ በባህሪያችን አንጠግብ አይደለ? ያ ነገር ነው። ልክ ሳየው እንደውም የሆነ ጊዜ ድምጼን መስማት ሁሉ ያስጠላኝ ነበር። ግን የሚገርም አሁን ግን እንደሱ አይደለሁም። አዎ በፊት ነበርኩ። አሁን ግን አያለው አይና ኦኬ ለሌላ ቀን የቱ ጋር ምን ማድረግ እንዳለብኝ ወይም መጥፎ ሀቤት ምን እንደሆነ እንትን እለዋለሁ። አለ አይደል አንዳንድ ሰዎች ለምሳሌ ሲያወሩ እጃቸውን አፋቸው ውስጥ ሊከቱ ይችላሉ። በጣም እጃቸውን ያወራጫሉ ምናምን። እንደሱ አይነት ነገሮችን የተውኩት ራሴን በራሴ በማየት ነው። ከሱ ወይም ከሷ ጋር ስተውን ልዩ መናበብ አለ የምትዩ ተዋናይ ወይ ደግሞ ተዋናይት? ይሄ በጣም ከባድ ነው። ብዙዎቹ ተዋናዮች ጋር ጥሩ ነው ያለው እና ደስ ነው የሚለኝ። ከብዙ ሰው ጋር በደንብ እሰራለሁ። ፍቃዱ ከበደ ጠብቂያለሁ። እሺ አንድ ሴት ከሴት ብዙ ናቸው። ሊና ሲሳይ እልቾ ጓደኛዬም ናት። ስሙ ነው ጓደኛ እህቴ ናት። ከሷ ጋር በጣም በቃ መድረክ ላይ ችግር የለብኝም። ግን ከብዙዎቹ ጋር በጣም ጥሩ ነው የምሰራው። እስካሁን ያልተጫወትሽው ግን ደግሞ ይህንን መስራት አለብኝ የምትዩ ገጸ ባህሪ ወይ ደግሞ አይነት ይኖር ይሆን ቅድስት? ይሄ ሙያ ጥሩነቱ ምንድነው? በቃ ረጀው በቃ ጨርሻለሁ የምትለው አይደለም። በሆነ ጊዜ ይመጣል። ድንገት አሁን ኖሞር ላይ እንዳለችው ሞዛዛ አፍቃሪ እንደሱ አይነት ገጸ ባህሪ ይመጣል። ብዙ እንደሱ አይነት ካራክተር አልተጫወትኩም። ልጅነቴ ላይ የፍቅር ወይም የአፍቃሪ ምናምን ሜዳሊያ የሚል ቲያትር አንድ ቲያትር ተጫውቻለሁ። በጣም ጥሩ ቲያትር ነበረ። እሱ ላይ አፍቃሪ ናት ግን ሰው የምታፈቅር ሴት ናት። በፍቅር የምትወደው ሰው አለ፣ ግን ለሁሉም ሰው እኩል ፍቅር የምትሰጥ ካራክተር ናት። ግን ይሄ በፍቅር ሙትት ብላ በቃ ወይኔ አትሄድብኝ እኔ አለኝ ምናምን የምትል ካራክተር ተጫውቼ አላውቅም በነበረኝ ጊዜ ላይ እና በቃ አንዳንዴ እንደዚህ አይነት ካራክተር ሳልጫወት ምናምን ብዬ አውቃለሁኝ። ግን ይኸውልህ ይሄ ሙያ ጥሩነቱ ይሄ ነው። ይመጣል ገና ይመጣል። አሁን እንደገባኝ አንድ ዘፈን አለ እንክት ያደርጋሉ የፍቅር። እስቲ ሞክሪያት። ለምን ጋብዘን አንሰናበት? እንዴት ነው በባክህ? እንክት ስብርብር ያደርጋል ወይ መውደድ ያደርጋል ወይ ፍቅር እንደው እሱም ብቻ ይልብኛል ምን ይሻለኛል። በጣም ቆንጆ ሙዚቃ ነው። ገነት የምትባለው እሷ ጋብዛ